nobody ነበርክ somebody ያረጋለው መልሼ nobody ያረጋለው አላለው አንዳንድ ሰዎች ዝም የሚሉት የበቀል ቀን እየጠበቁ ነው ታግሰው አይደለም አንዳንድ ሰዎች ዝም የሚሉት የሚያረጉ ነገር አጥተው ነው እድሉን ቢያገኙ እንደ ጅራፍ ሊያጮሁ ይፈልጋል ማስረጃ አለኝ ዝም ብዬ አይደለም ማወራው በኤቪደንስ ነው ማወራው አትሰማም ወይ ነው አልባቁ አትናገርም ወይ አትፈርድም ወይ ከነገሩ መበላሸት በፊት የነበራችሁን አይነት አንደርስታንዲንግ ከነገሩ መበላሸትን በኋላ ስለሰው ያዙ ማለት ሄዶ ሲመለስ ሰዎቹን እየመራ መጣ ከዛ ሲያቅፋው አንተ ካዲ ያላለው ወንድምህን በመሳም ስቲል ወንድምና ስቲል እኔና አንተ ወንድማማቾች ነን ሄዶ ተማህበር ራሱን አግድሎ ራሱን ከሚያጠፋ ተጠግቶ እንኳን ምን ይያለ ይሆን ኢየሱስ ብሎ ቢሰማ ይቅርታ ጠይቆለት እንደሞተ ይሰማ ነበር ትግስት አልቆባቸዋል ማለት ፍቅር አልቆባቸዋል ማለት እንድትታገሱት መስራት ያለባችሁ ፍቅር ላይ እንጂ ትግስት ላይ የሰይጣን ትልቁ የስኬቱ ሚስጥር እና የናንተ ያለ መሳካት ምክንያት ሰይጣን ውሸቱን የት መስራት እንዳለበት ሲያቅ እናንተ ግን እውነታችሁን የት መስራት እንዳለባችሁ አለማወቃችሁ ከጉዳት ነፃ የሆነ ህይወት እንደምትኖሩ እግዚአብሔር ቃል አልገባላችሁ መቼም ልትጎዱ ትችላላችሁ የትም ሰው ሊያሳዝናችሁ ይችላል እህል ሰጣችሁ አፈር ወርቅ ሰጣችሁ ጠጠር ሊመለስ ይችላል ክርስትና የትንቢት ጉዳይ አይደለም የልሳን ጉዳይ አይደለም ክርስትና ያለ ግንኙነት የሚገለጥበት አውድማ ይላል እንደውም የበደለው አዳም በኤደን ገነት ይኖር የነበረ ፍራፍሬ ይበላ የነበረ አዳም ነው የሰው ልጅ ይቅር ሲለው ግን ፍራፍሬ የሚበላ አዳም አይደለም ያረጋው አምጥቶ በቀዩ ነው መላእክቶች እንኳን ሼር የማያረጉትን ግርማ ነው ተካፈለ ሌላው አማኞች ሊያቁት የሚገባ መሰረታዊ ክርስትና ህይወት ቢኖር ትግስት ነው ጳውሎስ ለኤፌሶን ሰዎች የነገራቸውና ያወራቸው በእያንዳንዱ እንቅስቃሴያቸውና ምልልሳቸው ሊኖራቸው ስለሚገባው ጉዳይ የነገራቸው ትግስት የሚባለው ጉዳይ ነው ትግስት ማለት ዝም ማለት አይደለም ትግስት ማለት አለመናደድ ማለት አይደለም ትግስት አለመበሳጨት ማለት አይደለም ትግስት አለመቆጣት ማለት አይደለም ትግስት ማለት መጠበቅ የሚመስላቸው ሰዎች አሉ ትግስት ማለት መጠበቅም አይደለም መጠበቅ ዝም ብሎ መጠበቅ አይደለም ትግስት እግዚአብሔር አንድን ነገር እንድትጠብቁ ይፈልጋል ምክንያቱም እግዚአብሔር ለምንድነው ሁሉን ማድረግ ሲችል መቀየር ሲችል መለወጥ ሲችል ማሻሻል ሲችል የሚያስጠብቀኝ ለምንድነው ጸሎቴን አልሰማም በኔ መከራ በኔ ቻሌንጅ ይደሰታል ወይስ እግዚአብሔር ለምንድነው ለሌላው ሲያደርግ ለኔ የማያደርገው ለምንድነው ቃል ገብቶልኝ ይለውጣለሁ ብሎኝ ይቀይራለሁ ብሎኝ ረጅም ዘመን እኔን የሚያስጠብቀኝ ረጅም ጊዜ የሚያስጠብቀኝ ብላችሁ ከጠየቃችሁ እግዚአብሔር ቢፈልግ ከኋላ ወደፊት ካልፈለገም ከፊት ወደ ኋላ መስራት የሚችል አምላክ ነው እግዚአብሔር በየትኛውም ጊዜ ሰው ሲጨርስ እየጀመረ ሰው ሲጀምር እየጨረሰ ዓለምን የሚያስደንቅ አምላክ ነው ዋናው ጉዳይ መቀበላችሁ ሳይሆን ለሱ ስትጠብቁ ሳላችሁ በመልካም ባህሪ መጠበቅ መቻላችሁ ነው ወዳጆቼ ትግስት ማለት መጠበቅ ማለት ሳይሆን ትግስት በመጠበቅ ውስጥ የሚገለጥ መልካም ባህሪ ነው ትግስት ማለት መጠበቅ ሳይሆን ስትቀበሉ እንደምትደሰቱት ስትጠብቁ መደሰት መቻል ማለት ነው ስትቀበሉ ፕሬስ ጋድ ስትቀበሉ yes የምስጋና ፕሮግራም ፊት ለፊት መቀመጥ ኮንፈረንስ ማዘጋጀት እንደ ሰንባምቦሳ መዝለል እንደምትችሉበት ሁሉ ስትጠብቁ ሳለ መዝሙር እንዳታቋርጡ ትግስት ማለት ስትቀበሉ እንደምትፈነድቁት ስትጠብቁ መፈንደቅ መቻል ማለት ብዙዎቻችን እንጠብቃለን ስንጠብቅን ከብዙ ማግሮምሮም ጋር ነው የምንጠብቀው ዳሳይ የእስራኤል ሰዎች በመድረ በዳ ሲያግሮመርሙ ዘመን ሲያግሮመርሙ መንገር ሲያስረዝሙ በጣም የሚገርማችሁ ነገር ልንገራችሁ እንባቆም እንደዚህ ያለ አታይም ሆይ አትናገርም ሆይ አትፈርድም ሆይ አትወርድም ሆይ ኃጢኡ በጻድቁን ከቦት ፍርድ ተጣመው ፍርድ ቤት በጉቦ እየሰራ ፍርድ ቤት እንደፈለገ እንዲሆነው ነገር ተበላሽተው ለዛውም ማስረጃ አለኝ እኔ ብትፈልግ እከራከራለሁ እንደውም በአምባ ላይ ቆሜ እጠብቅሃለሁ ተራራ ቶሎ እግዚአብሔር እንደውም ሰውየው ከነብይነት ወደ ጠበቃነት ሁሉ ተቀይሯል እምትመልስልኝን ጉዳይ እሰማሃለሁ ናና እንነጋገራለን አለው እግዚአብሔር ማስረጃ አለኝ ዝም ብዬ አይደለም ማወራው በኤቪደንስ ነው ማወራው አትሰማም ወይ ነው አልባቁም አትናገርም ወይ አትፈርድም ወይ ካዛስ ምዕራፍ 3 ላይ ሲመጣ እንደዚህ አለ በወይን አረግ ፍሬ ባይገኝ ከብቶች በጋጣ ባይኖሩ በለስ ባታፈራ
እኔ ግን በእግዚአብሔር ደስ ይለኛል አለ ትግስት ማለት የምትፈልገውን ነገር አተ በእግዚአብሔር መደሰት መቻል ማለት ነው አንተ ትታገሳለህ ማለት ፍላጎትን አተ በእግዚአብሔር ትደሰታለህ ማለት ነው ፍላጎትን አተ በእግዚአብሔር መደሰት ወደምትችልበት የህይወት ከፍታ እስክትመጣ ድረስ እግዚአብሔር በመትቀበለው ነገር ሳይሆን ብሬክ እንድትደንስ የሚፈልገው በራሱ በእግዚአብሔር ሴሌብሬት ማድረግ ስትጀምር ኢንጆይ ማድረግ እስክትጀምር መሳቅ እስክትጀምር ድረስ ነገሮችን መልቀቅ ሲችል ይያዘ ማፍጠን ሲችል ያዘገየ የማይሰራውንና ከባዱን አስቸጋሪውን የኔን የውስጥ ማንነት መቅረጽና መስራት ነው የተያዘው አንዳንድ ሰዎች ዝም የሚሉት የበቀል ቀን እየጠበቁ ነው ታግሰው አይደለም አንዳንድ ሰዎች ዝም የሚሉት የሚያረጉ ነገር አጥተው ነው እድሉን ቢያገኙ እንደ ጅራፍ ሊያጮሁ ይፈልጋሉ ጧ ሊያረጉ ይፈልጋሉ ዝም ብለሃል ማለት ታግሰዋል ማለት አይደለም እግዚአብሔር ለዚህ ነው እኔ አለ ልብና ያለው ኩላሊትና ያለው 24 አመት አብርሃም እግዚአብሔርን አልጠበቀውም እግዚአብሔር ነው አብርሃምን የጠበቀው 24 አመት እግዚአብሔር ሲመጣ ልጅ ይዞ አይመጣም ሲመለስ ግን በጊዜው ይሄዳል ሲመጣ ባዶ እጁን ይመጣል ሲሄድ በጊዜው ይሄዳል ባዶ እጁን ይመጣል በጊዜው ይሄዳል አያ አብርሃም የሚሰዋው ለሚያመጣለት ነገር ሳይሆን ለሚመጣለት እግዚአብሔር ስማ ቤተክርስቲያን የምትመጣው ለሚመጣልህ ነገር ሳይሆን ለሚመጣልህ እግዚአብሔር ነው እግዚአብሔር ለሚያመጣልህ ጉዳይ አይደለም የሚመጣው እዚህ የምትመጣው በር እንዲከፈት እዚህ የምትመጣው ብር እንድታገኝ ሳይሆን የሰራዊት አምላክ እግዚአብሔር በወንድሞች ህብረት መካከል በክብርና በመገለጥ በጸጋ ስለሚገለጥ ነው የምትመጣው ብዙዎቻችን ቤተክርስቲያን የምንመጣው ጸሎት የምንጸልየው መዝሙር የምንዘምረው ለሚመጣልን እግዚአብሔር ሳይሆን ለሚያመጣልን ነገር ነው ለሚያመጣልን ነገር መዘመርና ለሚመጣልህ እግዚአብሔር መዘመር በጣም ነው የሚለየው ትግስት ማለት በተለይ ይሄን ነገር በጣም ወደዋለሁ በሚለዋወጥ የሰው ሁኔታ ውስጥ ስለ ሰው ያለህ የማይለዋወጥ አስተሳሰብ ማለት ነው በትግስት ተመላለሱ ብሎ ሲል ከነገሩ መበላሸት በፊት የነበራችሁን አይነት አንደርስታንዲንግ ከነገሩ መበላሸትን በኋላ ስለ ሰው ያዙ ማለት ነው ትግስት ማለት አትቆጡትም ማለት አይደለም ትግስት ማለት አትጣሉ ማለት አይደለም ትግስት ማለት በሐሳብ አትጋጩ ማለት አይደለም ዲፊኒሽን አትቀይሩ ማለት አሁን ወርቅ አርገ በኋላ ጨርቅ አታረግ ማለት ነው ኢየሱስ ይሁዳ ሮብ ቀን ነው ሊያስማማው ሄደው ሮብ ቀን ኢየሱስን ሊያስማማ ሄደ ተመልሶ መጥቶ መሐላቸው ቁጭ ሲል ኢየሱስ ይሁዳን እግሩን አጠበው የሚገርመው እግሩን ሲያጥበው ብር ሊቀበል ተስፋ ተቀብሎ መጥቶ ነው ይላል መጽሐፍ እግሩን የታጠበው ቢያንስ ሊያስማማው ሲሄድ እንደ ቆሸሸ ለምን ዘንጦ ይሄድ አንድም ቀን እዚህ ላይ የሰጣውን ማዕረግ ሲበጭቅበት አረ ኖባዲ ነበርክ ሰምባዲ ያርግሃለው መልሼ ኖባዲ ያረጋለው አላለው ሄዶ ሲመለስ ሰዎቹን እየመራ መጣ ከዛ ሲያቅፋው አንተ ካዲ አላለው ወንድምህን በመሳም ስቲል ወንድምና ስቲል እኔና አንተ ወንድማማቾች ነን የሚቀጥለው ስቴፕ ቀሚሱን ያውልቃል በሚቀጥለው ምዕራፍ በሚቀጥለው አረፍተ ነገሮች ላይ መስቀል ላይ ይወጣል ይገረፋል ይዋረዳል ይተፋበታል እንደዚህ አይነት ድግስ ለደገሰበት ሰው ዲፊኒሽኑን ሳይቀይር የሚገርመው ይሁዳ ምን አለበት ሄዶ ተማህበር ራሱን አግድሎ ራሱን ከሚያጠፋ ተጠግቶ እንኳን ምን ይያለ ይሆን ኢየሱስ ብሎ ቢሰማ ይቅርታ ጠይቆለት እንደሞተ ይሰማ ነበር ወዳጆቼ ትዳር ውስጥ ትገባላችሁ ቤተሰብ አላችሁ ታገለግላላችሁ እስከ አክሊል የሚያደርሳችሁ ዲፊኒሽን ሳትቀያይሩ መቀጠል መቻላችሁ ነው አለቀ ምንም እንከን እንዳይኖርብን የምትመኙ ሰዎች ካላችሁ ምንም እንረዳችሁ አንችል ትግስት ማለት አንድ አይነት አንደርስታንዲንግ ለሰው መያዝ መቻል ማለት በሚለዋወጥ የሰው ሁኔታ ውስጥ ስለ ሰው ያለ የማይለዋወጥ አስተሳሰብ ትግስት ቀጥሎ እንደዚህ ይላል በፍቅር ታገሱ ይላል ጳውሎስ አስደናቂ ጻፊ መሆኑን የምትመለከቱት ታገሱ ይልና በፍቅር ታገሱ ይላል አንተ ዝም ብለህ እንደማትታገስ ጳውሎስ ያቀር ፍቅር ጨርሳችኋል ማለት ትግስት አልቆባችኋል ማለት ፍቅር አልቆባችኋል ማለት እንድትታገሱት መስራት ያለባችሁ ፍቅር ላይ እንጂ ትግስት ላይ አይደለም ትግስት የፍቅር ውጤት ነው በፍቅር አለ ታገሱዋል ሰው ሊታገስ የሚችለው የሚያፈቅረውን ሰው ፍቅር ምን ማለት ነው ፍቅር ልብቅር ሰርተ ጦር ወቅተ ደም ያንጠባጠብክ አይ ላቭ ዩ አይ ሚስ ዩ አይ ኪስ ዩ ሞር ዛን አይ ካን ሴ የሚል ዘፈን መርጠ ትራስ አቅፈ ስልኩ እስኪግል ድረስ እንደዚህ አርገ ማውራት ነው ፍቅር ማለት ፍቅር በእናንተ ውስጥ ሲኖር እንደ ጠባይ እንደ ስሜትና እንደ ምክንያት ሆኖ ይኖራል ሲወጣ እንደ ድርጊት እንደ ምርጫ እንደ አኗኗር ሆኖ ይወጣል ፍቅር በሰው ውስጥ የሚኖረው in the form of ምክንያት ነው ዝናብ in the form of evaporation እንደ ትነት ወደ ሰማይ እንደሚሄድ ፍቅር ምርጫ ሆኖ ድርጊት ሆኖ አኗኗር ሆኖ ከመውጣቱ በፊት እናንተ ውስጥ ምክንያት ሆኖ ነው የሚኖረው ከሰው ጋር የተጣመዳችሁበት የታሰራችሁበት የምትኖሩበት ሪዝን ነው ላቭ
ፍቅር ማለት ሰው ባንተ ውስጥ የሚኖርበት የህይወት ምክንያት ማለት በፍቅር ታገሱ ብሎ ሲል በሚለዋወጥ የሰው ሁኔታ ውስጥ ስለ ሰው ያለ የማይለዋወጥ አስተሳሰብ የምትይዘው ስታፈቅረው ነው ምክንያቱም ስታፈቅረው ማለት ፍቅር ማለት ባንተ ውስጥ የሚኖረው እንደ ምክንያት ነው ካልኩ ሲወጣ ምርጫው ሆኖ ይወጣል ሲወጣ ድርጊት ሆኖ ይወጣል ስለዚህ እንደዚህ ነው የሚባለው ከሚስትና ከቤቱ ምረጥ ይባላል ከወንድምና ከብሩ ወዳጆቼ ለዚህ ነው ኢየሱስ ክርስቶስ ዓለሙን ሁሉ እንዲሁ ያለ ቅንፍ ነው የወደደው የሚገርማችሁ ነገር ልንገራችሁ የሰይጣን ትልቁ የስኬቱ ምስጢር እና የናንተ ያለ መሳካት ምክንያት ሰይጣን ውሸቱን የት መስራት እንዳለበት ሲያቅ እናንተ ግን እውነታችሁን የት መስራት እንዳለባችሁ አለማወቃችሁ ቤተሰቦች ሰምተው ያቁም እንደምትወዳቸው እንደምትኖርላቸው ዋጋ እንደምትከፍልላቸው ከነሱ ጋር ነግራቸው አታቀም እንደምትወዳቸው አብራቸው እንደምትሞት ብዙ ነገር ካለነሱ መኖር እንደማትችል ካለነሱ መውጣት መግባት እንደማትችል ይሄን የምትነግረው እናትንም አባትንም ወንድምንም እህትንም ለማያውቁ ጓደኞች ቀጠሮ የሰጣችሁትን የህይወት ጉዳይ ቀጠሯችሁን ያሳደርሱ ህይወት ሊያመልጣችሁ ይችላል ልትተላለፉ ትችላላችሁ ውስጣችሁ ያለውን ነገር ሳትናገሩ ሊቋረጥ ይችላል ትክክለኛው ጊዜ ቀን ሳለ ውስጣችሁ ያለውን እውነተኛ ህይወት ማውጣትና መኖር መቻል ነው ህይወት ለናንተ ደስተኛ የሚያደርጋችሁ ያን ጊዜ ነው ወሰደ ገንዘብ ሲመለስ ከሩቅ አይቶ አዘነለት ሞቶ ነበር በህይወት ኖረ ጠፍቶ ነበር ተገኘ ቀለበት ጣቱ ላይ ያረገለት ሲመጣ ተመልሶ በፊት ሳይድ በፊት የነበረው አይነት ዲፊኒሽን የጠበቀው እርስ በርሳችሁ ቸሮችና እሩሮች ሁኑ ምን ማለት ነው ቸርነት ማለት ምክንያት የለሽ ስጦታ ማለት ነው ቸርነት ማለት መነሻ የሌለው ደግነት ማለት ነው እርስ በርሳችሁ መነሻ የሌለው ደግነት ይኖራችሁ ስታካፍሉ ምክንያት አልባ ነው መሆን ያለበት ምንድነው መሆን ያለበት እርስ በርሳችሁ ቸሮችና እሩሮች ሁኑ እርስ በርሳችሁ አንዳችሁ ከሌላችሁ ጋር ቸሮችና እሩሮች ሁኑ ይቅር ምን በሉ ይቅር ተባባሉ ይቅርታ ምንድነው የሚገርማችሁ ነገር ልንገራችሁ በክርስትና ህይወታችሁ ውስጥ የመጨረሻው ቴክኖሎጂ ቢኖር ፎርጊቭነስ ህይወት በጥሩ ደራሲ እንደተሰራች አይነት እንደማትቆሰቁስ አይደለችም ከጉዳት ነፃ የሆነ ህይወት እንደምትኖሩ እግዚአብሔር ቃል አልገባላችሁ ማንንም ሊጎዳችሁ እንደሚችል መጠበቅ መቻል አለባችሁ መቼም ልትጎዱ ትችላላችሁ የትም ሰው ሊያሳዝናችሁ ይችላል እህል ሰጣችሁ አፈር ወርቅ ሰጣችሁ ጠጠር ሊመለስ ይችላል ደግፋችሁት እየደፋይ ነው ብሎ ስማችሁ ሊጠፋ ይችላል አብልታችሁት ገሎኛል ብሎ ሊላችሁ ይችላል ክርስትና የትንቢት ጉዳይ አይደለም የልሳን ጉዳይ አይደለም ክርስትና ያለ ግንኙነት የሚገለጥበት አውድማ የለም ኮሙኒኬሽን ብቸኛው የክርስትና ህይወት መገለጫ ነው without communication no Christianity at all ሰው ይቅርታ ማያደርገው ለራሱ ካለው ከፍተኛ ፍቅርና አክብሮትና አምልኮ የተነሳ ራሱን የሚያመልክ ሰው ለፎርጊቭነስ አይበረከም ስሙኝ ኢየሱስ ለብሶ አይደለም አውልቆ እየተገረፈ በጅራፍ አይደለም በጠርሙስና በአጥንት እየተገረፈ ለሚገርፉት ሰዎች ካሚንግሱን ከ3 ቀን በኋላ ልካችሁን አሳያችኋለሁ አይደለም ያለው የሚያረጉትን አያቁምና ከውስጡ ገንፍሎ ሲወጣ የወጣው ፎርጊቭነስ እግዚአብሔር የሰው ልጅ ይቅር ሲለው ያለው አንድ ጉዳይ ነው ይቅር ብያለሁ በኢየሱስ ፊቴን ግን መደገም ማየት አትችልም አላሉ እንደውም የበደለው አዳም በደንገነት ይኖር የነበረ ፍራፍሬ ይበላ የነበረ አዳም ነው የሰው ልጅ ይቅር ሲለው ግን ፍራፍሬ የሚበላ አዳም አይደለም ያረጋው አምጥቶ በቀኙ መላእክቶች እንኳን ሼር ማያረጉትን ግርማ ነው ሰዎች ይቅርታ ማይጠይቁት እየታዘነላቸው ለመኖር ስለሚፈልጉ የኔ አገልግሎትና ህይወት እንደዚህ ነው ተወጠረው እንዴ ተወጥሮ ይያለ ያም ይጎትተኛል ይሄም ይጎትተኛል ፎርጊቭነስ ልታስጥኝ መሞከር ነው ፎርጊቭነስ የኛ ቤት ጋሻ ፎርጊቭነስ ማለት የኛ ቤት ጋሻ ነው ገብቷቸዋል ማወራው ነገር ሚስቴ ኤቭሪ ስቴፕ ይቅርታ ስታረግልኝ የኛም ቤት ከመበተን የሚጠብቀው አገልግሎቱ እንዳይበተን ቤተክርስቲያን እንዳይበተን ሰዎች አንገታቸው እንዳይደፉ ስትከላከል ፎርጊቭነስ ሰውይ በደም ይቅርታ ስታረጉ እየተሸነፋችሁ አይደለም እየተከላከላችሁ ነው እናንተ ቤት ውርደት እንዳይገባ እናንተ ቤት አንገት መድፋት እንዳይገባ ይቅርታ ስታረጉ እየተሸነፋችሁ አይደለም ህይወት እያስቀጠላችሁ ነው ይቅርታ ስታረጉ ስለማታቁ ማድረግ ስለማትችሉ አይደለም መበቀል ስለማትችሉ አይደለም አንዳንዴ አላዋቂነቴ ሲያጠፋ ሌላ ጊዜ ሰይጣን ሳላውቅ አጥምዶብኝ ሳጠፋ ሌላ ጊዜ ሰዎች ሸርበውብኝ ሳጠፋ የከበበኝ ህዝብስ ጠቅላላ ሲበተን ማታ ወደ ቤት ስንገባ ማይኩንም አስቀምጬ ልብሴንም ሳውልቅ ያን ጊዜ ነገር ሁሉ እንዳልነበረ ሆኖ ሲገኝ ፎርጊቭነስ ያኔ አጥር ሆኖ ህዝብ ሆኖ ክብር ሆኖ ህይወት ሆኖ አቅም ሆኖ
እኛ ቤት ወክ ያረጋል ሚስት መስሎ ቆሞ ሲሰብክ ያያችሁት ሰው ሳይሆን ፎርጊቭነስ እንደሆነ ብታቁ ደስ ይለኛል።